ታላላቅ የአውሮፓ ክለቦችን ዕለታዊ የቡድን ዜና ወቅቱ የዝውውር ነው። ዕለታዊ በሰበር ያገኘናቸውን የዝውውር መረጃዎች የምታደምጡበት የስፖርት የመረጃ ክፍለ ጊዜ የዩቲዩብ ገጻችን ላይ ትገኛላችሁ። ታዲያ እንደ ሁልጊዜው ላይክ አድርጋችሁን ጀምሩ። ውድ ቤተሰቦቻችን አበረታቱን። ሐሳብ መስጫ ሳጥናችን ላይ ለምታጋሩን ሐሳብ አስተያየት አመስግነን ለእናንተ ውድ አድማጮቻችን በሐሳብ መስጫ ሳጥናችን ላይም ያደረሳችሁንን ጥያቄ መልሶች ያካተተ መረጃንም በዚህኛው የስፖርት የመረጃ ክፍለ ጊዜ ይዘን መጥተናል። ዛሬ በአውሮፓ ትልልቅ ዝውውሮች የተጠናቀቁበት ቀን ነው። ውድ ቤተሰቦቻችን በርከት ያሉ የአውሮፓ ትልቅ ክለቦች ተጫዋቾችን አዘዋውረዋል። በስፋት እንመለከተዋለን። በአውሮፓ ትልቅ ክለቦች እንደ ሪያል ማድሪድ፣ ባርሴሎና ካሉ ክለቦች ውስጥም ዛሬ የሰማናቸው ትልልቅ የዝውውር መረጃዎች አሉ። አንድ ግን ብዙ ያልተዘመረለትን ተጫዋች ዛሬ በተለየ መንገድ ለማንሳት እንወዳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በአራት ሴቶች ላይ ያስገድዶ መድፈር ወንጀል የተከሰሰ ተጫዋች አሁንም በፕሪሚየር ሊጉ እየተጫወተ ነው። የዘ አትሌቲክን መረጃ እናደርሳችኋለን። በፕሪሚየር ሊጉ ተጫዋች ያስፈረመ አንድ ክለብ አለ፣ ታደምጡታላችሁ። ከዛ በተጨማሪ ኮል፣ ማታ፣ ኤዲን ሃዛርድ፣ ማይካሎ ሙድሪክ ብለን ፓልመር እንላለን። ለምን እንዳለን እንነግራችኋለን። ውድ ቤተሰቦቻችን ቼልሲ 45 የዋና ቡድን ተጫዋቾች አሉት። ሮናልዶን ካላስፈረማችሁልን እየተባለ ነው ቼልሲ ቤት። ባዩ ማን ነው? ሮናልዶንስ ከምን አንጻር ለቼልሲ ተመኘ? ትልቅ ተጫዋች ነው። ይህንን የተመኘ የቀድሞ የቼልሲ ትልቅ ተጫዋች ነው። ታደምጡታላችሁ። ሊቨርፑሎች በስተመጨረሻም ለሉዊስ ዲያዝ የቀረበላቸውን ጥያቄ ውድቅ አድርገዋል። ጠያቂ ባርሴሎና ነበረ። ከዚህ ዝውውር ጋር በተያያዘ አዲስ ያገኘነው መረጃ አለ፣ በሰበር እናደርሳችኋለን። አሌክስ ጋርሻ ስለ ፍለረን ዌርዝ የሚለን ነገር አለ። ኢብራሂማ ኮናቴን የሊቨርፑል አስደናቂዎቹን ቀጣዩን ፍለረን ዌርዝ እና ነባረውን ዶሚኒክ ሶቦዝላይን በሊቨርፑል በኩል ተጨማሪ የቡድን ዜና ከዝውውር መረጃችን ጎን ለጎን እናጋራለን። አርሰናል የ17 ዓመት ተጫዋች ለማስፈረም አብዛኛውን ነገር ጨርሷል። ይህ ዝውውር ግን በርካቶች አርሰናል በዚህ ሰዓት አስፈላጊ ነው ወይ እየተባለ እየተተቸበት ነው። ተጫዋቹ ስለ ብቃቱ ግን ተጠራጣሪ የለም። እናነሳዋለን ይሄን ዝውውር። ማክስ ዶማን ፈላጊ በስቶበታል። ጄሚ ካራገር መቼስ የሱ አስተያየት በርካታ የክለብ ደጋፊዎችን ያናድዳል። ዛሬ ደግሞ አርሰናል ላይ ነው የተነሳው፣ እናደርሳችኋለን። በአርሰናል በኩል እንግዲህ የተሸጡ ተጫዋቾች አሉ። አርሰን ቬንገር ግን አንድ ሰው ካላመጣችሁልኝ እያሉ ነው። እሳቸው ለአርሰናል እንዲፈርም የሚሹትን ተጫዋች ቪክተር ጊዮኬሬስ፣ ቤንጃሚን ሼሽኮን በተመለከተም በአርሰናል የዝውውር መረጃ ይዘናል። ዛሬ ግን ለየት ያለ መረጃ የምናደርሳችሁ አርሰናል ካሪም ቤንዜማን ለማስፈረም ከጫፍ ደርሶ ዝውውሩ የቀረበት ምክንያት ደግሞ ሉዊስ ሱዋሬዝ መሆኑ በጣም አነጋጋሪ ነው። ለየት ያለውን መረጃ በዝውውር የመረጃ ክፍለ ጊዜ እናነሰዋለን። ማንቸስተር ዩናይትድ በርካታ ተጫዋቾችን ለገበያ ቀርቦ እየተጠባበቀ እንደሆነ ይታወቃል። በእነኚህ ሽያጮች ደግሞ በርካታ ዝውውሮች ይጠበቃሉ። ለመሆኑ ብሪያን ምቤሞ በክለቡ ብሬንትፎርድ በኩል አለመስማማት ቢፈጠር ዝውውሩ ያው ሊቀር የሚችልበት አጋጣሚ ያለና ከዚህ ጋር በተያያዘ የተጫዋቹ ሀሳብ ግልጽ አድርጓል ለክለቡ ብሬንትፎርድ። ምላሹን እነግራችኋለን። በማንቸስተር ዩናይትድ በኩል በብሔራዊ ቡድንም ግልጋሎት እየሰጡ ያሉ ተጫዋቾች አሉ። ወጣቱን ዴንማርካዊ ተጫዋች ቾዶቢን እንመለከታለን። ዩናይትድ ድርድር እያደረገ ነው ተጫዋቹን ለመሸጥ። ከዛ ውጭ ግን አንድ ለዩናይትድ ጥያቄ ማንሳት ወደድን። ቪክተር ጊዮኬሬስ አሁን ላይ ፈላጊዎቹ ቀዝቀዝ ብለዋል። በበርካታ ምክንያት የአርሰናል ምክንያት እናደርሳቸዋለን። አሁን ስሙ ዳግም ከዩናይትድ ጋር በትልቁ እየተነሳ ነው። ሰሞኑን በበርካታ ሚዲያዎች ተከታትላችሁታል ብለን እናስባለን። የዩናይትድን ደጋፊዎች ቪክተር ጊዮኬሬስ ከማንም ቀድሞ የፈለገው ዩናይትድ ነበረ። ነገር ግን የአውሮፓ መድረክን እንደ መስፈርት ስላረገ ዩናይትድ በጊዜ ከጨረታው ወጥቶ ነበር። አሁን የፈላጊዎች ቁጥር ሲቀዛቀዝ ጊዮኬሬስ የዩናይትድን ጥያቄ ሊያደምጥ ይችላል። ዩናይትድም ወደዛ ዝውውር ሊመለስ ይችላል ተብሏል። ግን በዚህ ደረጃ የመጣ ተጫዋች ለዩናይትድ ይጠቅማል? የአውሮፓን መድረክ አስቦ እንጂ የዩናይትድን መለያ እንደነ ማቲያስ ኩና፣ ብሪያን ምቤሞ መልበስ ሳያለም የመጣ ተጫዋች ለዩናይትድ ይጠቅማል? የግል መልከታችሁን የዩናይትድ ደጋፊዎች አድርሱን። ስፖርታዊ መረጃዎቻችን ይቀጥሉ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ መልካም ቆይታ ተመኘን። ፕሪሚየር ሊጉን አንድ መረጃ አስቀድመን እንጀምር። ፕሪሚየር ሊጉ ዛሬ አንድ መረጃ ይፋ አድርጓል። በቀጣይ አደጋ ውስጥ ያሉ ክለቦች በቅጣት ደረጃ ማስጠንቀቂያ የተሰጣቸውና ኦልሞስት አደጋ ውስጥ የገቡ ክለቦች አሉ። አደጋ ውስጥ የገባው አንድ ክለብ ነው። አስቶን ቪላ አደጋ ውስጥ ገብቷል። በወጪና ገቢ ጉዳይ ላይ የ15 ሚሊዮን ዩሮ ዕዳ አለበት። ስለዚህ አስቶን ቪላ በጣም አደጋ ውስጥ ይገኛል። ከዛ ውጭ ግን ቢግ ሲክስ የሚባሉ ክለቦችን ካየን ቼልሲ፣ ማንቸስተር ሲቲ፣ ቶትንሃም፣ ማንቸስተር ዩናይትድ፣ አርሰናል እንደዚሁም ሊቨርፑል በተሻለ
የፋይናንስ ደረጃ ላይ ይገኛሉ። የሊቨርፑል ግን በተወሰነ መንገድ ጥያቄ ምልክት ውስጥ የሚገባ ነው። ቼልሲ በጣም ወጪ ማውጣት የሚችለው ክለብ ነው። ከዛ በተረፈ ሲቲ፣ ቶትናም፣ ዩናይትድ፣ አርሰናል እያለን እንሄዳለን። ሊቨርፑል ወደ 75 ሚሊዮን ዩሮ አካባቢ ወጪ ማድረግ ይችላል የትኛውም ተጫዋች አሁን ባለበት ቁመና። ማስጠንቀቂያ የተሰጣቸው ኒውካስል ዩናይትድ፣ ሊድስ ዩናይትድ፣ ኤቨርተን እና በርንሌይ ናቸው። አደጋ ውስጥ የገባው ሬዲ ደግሞ አስቶን ቪላ ነው። ስለዚህ ቀጣይ ክረምት ዝውውር ላይ የትኞቹ ክለቦች በፈለጉት ልክ ይንቀሳቀሳሉ የሚለውን ማሳያ ነው። ፕሪሚየር ሊጉ ዛሬ ይፋ አድርጎታል። በዛ አትሌቲክ በኩል እኛ መረጃውን ስናገኝ አጋራናችሁ። ፕሪሚየር ሊጉ ላይ እንመለሳለን። የተወሰኑ አጫጭር መረጃዎችን በአውሮፓ ዙሪያ እንቃኝና ሪያል ማድሪድን እናስቀድም። ዣቪ አሎንሶ ፍራንኮ ማስታንቱኖ የሪያል ማድሪድ ተጫዋች እንዲሆን ፍቃድ ሰጥቷል። እንደውም የአርጀንቲናው ተነባቢ ጋዜጣ ቲዋይሲ ስፖርት ፍራንኮ ማስታንቱኖ የሪያል ማድሪድ ተጫዋች በቅርብ ይሆናል፣ በዚህ ምንም ጥርጥር የለውም ብሏል። ፋብሪዞ ሮማኖም ያለቀለት ዝውውር ብሎታል። ዣቪ አሎንሶ ደግሞ በዛሬው ዕለት ፍራንኮ ማስታንቱኖ የቡድኑ ተጫዋች እንዲሆን ፍላጎት እንዳለው ለሪያል ማድሪድ ቦርድ አሳምኗል። ያው ይህ ዝውውር ኦልሞስት ተጠልፏል ማለት ነው ከፓሪስ ሰን ዠርሜን። ሰሞኑንም በተደጋጋሚ ያደረሰናችሁ እንደነበረ ይታወቃል። ኒኮ ፓዝ በቀጣይ የዓለም ክለቦች ዋንጫ ሪያል ማድሪድን እንደማይቀላቀል ተረጋግጧል። ከዛ በኋላ ግን የሪያል ማድሪድ ስብስብ አካል ይሆናል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ዣቪ አሎንሶም ሌላ ፍቃድ ከሰጧቸው ተጫዋቾች ውስጥ አንደኛው ነው። ሪያል ማድሪድ ቡድን እንዲጫወት ወይም ከኮሞ እንዲመጣ ፍቃድ ከሰጠው ተጫዋች አንደኛው ነው። ሪያል ማድሪድ መልሶ የመግዛት አንቀጹን ተጠቅሞ ይሄንን ተጫዋች ዳግም የቡድኑ አካል የሚያደርጉት። በ2020 ወደ ባየር ሙኒክ ሊሄድ ነበር ተብሎ የተወራው ወሬ ሐሰት ነው ብሏል ፔድሪ። እኔ ከባርሴሎና አንድም ቀን ስለመልቀቅ አስቤ አላውቅም። አሁንም ቢሆን የእግር ኳስ ህይወቴን በዚሁ ክለብ ውስጥ ነው ማጠናቀቅ የምፈልገው ብሏል። ልክ እንደ ጋቪ ሁሉ ፔድሪ እንኳን የሚነካ አይነት ተጫዋች አይደለም። በባርሴሎና ውስጥ የቡድኑ ቁልፍ ተጫዋች ነው። በርካቶች ከነ ዣቪ እና ኢኒሽታ በኋላ ጥበብን የተሞላ በጣም ታክቲካል የሆነ ተጫዋች በመሃል ሜዳ ክፍል ላይ ባርሴሎና ቤት የተመለከትነው እሱ ነው ይላሉ ሃንሲ ፍሊክ። በብዙ የሚወዱት የሚያሞግሱት ተጫዋች ነው። 2025 አብዛኛውን የባርሴሎና የጨዋታ ኮከቡን የጨረሰው እሱ እንደሆነ ይታወቃል። ስለሆነም እኔ ወደ ባየር ሙኒክ ለመሄድ አስቤም አላቅም፣ ሊሄድም ነበር የተባለው የሐሰት መረጃ ነው። ባርሴሎናን መቼም አልለቅም ብሏል ሃንሲ ፍሊክ። በክንፍ አጥቂ ቦታ ላይ አሁንም ኤድሞላ ሉክማንን በዝርዝራቸው ውስጥ ይዘዋል የተባለው። በርካታ አማራጮችን ጥረት እያደረጉ ነው። ዛሬ ያው የሉዊስ ዲያዝ ጥያቄ ውድቅ ተደርጎባቸዋል። ምናልባት ሁለተኛ ዙር ጥያቄ ወይስ ራሽፎርድ አሊያም ኤድሞላ ሉክማን በቀጣይ በባርሴሎና ቤት የሚጠበቁ ስራዎች ናቸው። ግን ኤድሞላ ሉክማን የበርካታ ክለቦችን ቀልብ ስቧል። አርሰናል በዚህ ዝርዝሩ ሰሞኑን ተካቷል። አሁን ደግሞ ባርሴሎና እዚህ ተጫዋች ላይ ስራዎችን ሊሰራ ይችላል እየተባለ ነው። መረጃው የፋብሪዚዮ ሮማኖ ነው። ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድን አሰልጣኝ ቪታኒያ ምርጥና በጣም ወሳኝ ተጫዋች ነው። በፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ ዋንጫ ሲያነሱ የእሱን ሚና ደግማችሁ ተመልከቱት ብለዋል። እናም ባሎን ዶር እንደሚገባውም የፓሪስ ሰን ዠርሜን የዘንድሮ የውድድር ዓመቱ ፐርፎርማንስ ማሳያ ነው ብለዋል። ፖርቱጋል የጀርመን ብሔራዊ ቡድንን አሸንፋ ወደ ዩኤፋ ኔሽንስ ሊግ ፍጻሜ ስታልፍ 58ኛው ደቂቃ ላይ ነበረ ተቀይሮ የገባው ብሔራዊ ቡድኑ 1-0 ይመራ ነበረ። በኋላም ላይ ኮንሴሳኦ ለማየት የምትማርክ ግብ 63ኛው ደቂቃ በኋላም ላይ ሮናልዶ የማሸነፊያዋን ግብ አስቆጠረ። ከቪታሊያ መግባት በኋላ በደንብ ተቆጣጥረውት ነበረ መሃል ሜዳውን። የእሱ ተጫዋች መግባት ሚናው 10 ደቂቃ ብቻ ነው ግብ እንዲያገኙ የፈጀውና እሳቸውም ሮቤርቶ ማርቲኔዝ ለምን ባላንዶር አይገባውም? ለባላንዶር ምርጡ ነው። በፖርቱጋል ብሔራዊ ቡድን የአንድ ጨዋታ ፐርፎርማንስ ብለን ሳይሆን የፓሪስ ሰን ዠርሜን እንቅስቃሴውን መለስ ብላችሁ ተመልከቱት ብለዋል። የሳውዲ አረቢያው ክለብ አልሂላል ለቲዮ ሄርናንዴዝ በአመት 18 ሚሊዮን ዩሮ እና በየሳምንቱ 350 ሺህ ዩሮ የሚያስገኝ ኮንትራክት ቢያቀርቡለትም ፈረንሳዊ ኮከብ ይህንን ዝውውር እንዳልተቀበለው ነው መረጃዎች የወጡት። ጋዜጣ ዴሎ ስፖርት እንዳስነበበው ከሆነ ኤስ ሚላን ለተጫዋቹ ዝውውር የቀረበለትን ሂሳብ ቢቀበልም ተጫዋቹ ግን በቀረበለት ሂሳብ ደስተኛ አይደሉም። ስለሆነም የተወሰነ ማሻሻያ ምናልባት አሊያም በአውሮፓ ሊቀጥል የሚችልበት አጋጣሚ ያለ እየተባለ ይገኛል። 350 ሺህ ዩሮ ምናልባት ለቲዮ ሄርናንዴዝ የሚከፍል የአውሮፓ ክለብ ላይ ይገኝ ይችላል እንጂ በዛን ያክል ደረጃ ሳውዲ ለሌሎቹ ከምትከፍለው ሂሳብ አንጻር በጣም የተጋነነ የሚባል አይደለም። በአመት 18 ሚሊዮን ዩሮ በአጠቃላይ ለዚህ ተጫዋች የቀረበ ነው። ግን በአውሮፓ መቆየትን ከዚህ ገንዘብ አንጻር ሊመርጥ እንደሚችል ነው በርካታ የዜና ምንጮች ከወደ ጣሊያን አካባቢ እያስነበቡ የሚገኙት። እንግሊዛዊ የፊት መስመር አጥቂ ኢቫን ቶኒ
ለሶስቱ አናብስት መጠራት አልነበረበትም የሚል ትችት መቅረቡ ተገቢ እንዳልሆነ ተናግሯል። ኢቫን ቶኒ ወደ ሳውዲ አረቢያ ሊግ ካመራ ወዲህ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት ይታወሳል። ግብ እያስቆጠርክና የሚጠበቅብህን ኃላፊነት እየተወጣ ከሆነ የትም ብትጫወት መመረጥ አለብህ ብሏል ኢቫን ቶኒ። አንዳንድ ሰዎች ምንም ጨዋታ ሳያዩ ይተቻሉ የሚለው ኢቫን ቶኒ ከመፍረዳቸው በፊት ጨዋታዎቹን እንዲመለከቱ መክራቸዋለሁ ብሏል። አክሎም የሳውዲ አረቢያ ሊግ በጣም ጠንካራና ምርጥ ተጫዋቾችን የያዘ ሲል ተደምጧል። አሰልጣኝ ቶማስ ቱሄል ምርጥ አሰልጣኝ፣ ምርጥ ክለቦችን ሰርቷል፣ ዋንጫ እንዴት ማሸነፍ እንደሚችል ያውቅበታል ሲል ጠሪውን አሰልጣኝ አክብሯል። ኢቫን ቶኒ ወደ ሳውዲ አረቢያ ተጫዋቾች ካመሩ በኋላስ በርካታ ተጫዋቾች የብሔራዊ ቡድን ጥሪ ያመልጧቸዋል። ግን በዛውም ልክ እንደነ ንጎሎ ካንቴ ያሉ ተጫዋቾች በሳውዲ አረቢያ ቆይታቸው ዳግም ወደ ፈረንሳይ ብሔራዊ ቡድን ተመልሰው ሲጫወቱ ተመልክተናል። ተረኛው ደግሞ ኢቫን ቶኒ ነው። ፊፋ ለመጀመሪያ ጊዜ በአሜሪካ የሚያካሂደው የዓለም ክለቦች ዋንጫ ውድድር ትኬት በቂ ፈላጊ አለማግኘቱን በማለዳው መረጃችን ነግረናችሁ ነበረ። ይህንንም ተከትሎ የኢንተር ሚያሚና የአልሂላልን ጨዋታ ብቻ ሳይሆን ውድ ቤተሰቦቻችን አጠቃላይ ውድድሩ ላይ በሙሉ አንድ ወር በሚቆየው ውድድር ላይ 16 በመቶ የስቴዲየም መግቢያ ትኬት ዋጋ ቅነሳን ለማድረግ ተገዷል። እንግዲህ በዋነኝነት በርካቶች የሚያነሱት ነገር ክለቦች በቂ መዘጋጃ ጊዜ እንዳይሰጣቸው ያደርጋል። ሁለተኛ አሁን እየተነሳ ያሉ ነገሮች ምናልባትም ለመጀመሪያ ጊዜ የሚደረግ ውድድር ነውና ሞር አውሮፓ ውስጥ ቢደረግ የተመልካች ቁጥር የማግኘት ቻንስ ይኖረው ነበርና አሜሪካ ብዙም ከእግር ኳስ ጋር ከተያዘችው ቁርኝት አንጻር ሞር አውሮፓ ውስጥ ቢደረግ የተመልካቹ ቁጥር ይጨምር ነበር የሚሉ በርካታ መላምቶችም ይነሳሉ። ግን ፊፋ የመጀመሪያ ጊዜ የሚያዘጋጀው ውድድር በአሜሪካን ሀገር የተመልካች እጦት ገና ካሁኑ ውድድሩ ሳይጀምር ረቶታል። የሳውዲ ፕሮ ሊግ ክለብ አልሂላል የሻምፒዮንስ ሊግ የፍጻሜ ተፋላሚ ኢንተር ሚላኑና አሰልጣኝ ሲሞን ኢንዛጊን ኃላፊ አድርገን ሾመናል ለወቁልን ብለዋል። ጣሊያን አሰልጣኝ ሲሞን ኢንዛጊ ለ2 ዓመት ክለቡን በኃላፊነት የሚመሩ ሲሆን ስራቸውን በዓለም ክለቦች ዋንጫ ይጀምራሉ። የመጀመሪያ ጨዋታቸውን በሃርድ ሮክ ስቴዲየም ከግዙፉ ክለብ ሪያል ማድሪድ ጋር ያደርጋሉ። አሰልጣኙ ከስምነቱ በኋላ በሰጡት አስተያየት የክለቡ ትልቅ ታሪክ ይህ አዲስ ፈተና እንድቀበል ምክንያት ሆኖኛል ብለዋል። ከአልሂላል ክለብ በሳውዲ ሊግ ስኬታማው ክለብ ሲሆን 19 የሊግ ዋንጫዎች ማንሳት የቻለ ክለብም ነው ሲሉ ተደምጧል። በእርግጥ ግዙፉ ክለብ ነው። ከዚህ በኋላ ሲሞን ኢንዛጊ 25 ሚሊዮን ዩሮ በዓመት እያገኙ የአልሂላል አሰልጣኝ ይሆናሉ ማለት ነው። ስራቸውን በዓለም ክለቦች ዋንጫ ማድሪድን ሲፋለሙ ደግሞ እንመለከታቸዋለን። አንድ የፕሪሚየር ሊግ ተጫዋች በ4 ሴቶች ላይ ጾታዊ ጥቃት ማድረሱ ተገልጾ ተከሶ እንደነበረ ዘ አትሌቲክ ከዚህ ቀደም አስነብቧል። በዩናይትድ ኪንግደም ሕግ የወንጀል ምርመራ ላይ ያለ ግለሰብ ማንነት ለሕዝብ ማሳወቅ አይቻልም። በዚህ ማንነቱ በግልጽ ባይታወቅም በጃንዋሪ 2025 ነበር ሴቶቹ ማስረጃቸውን እንግዲህ ይዘው ክስ ያቀረቡበት። ወንጀሉ የተፈጸመው በኤፕሪል 21 እስከ ጁን 22 ባለ ነው። አራቱም ሴቶች ክሳቸውን ቀኖቹን ጠቅሶ አስገብተዋል። አሁን ባለው መረጃ መሰረት ግን ከፍርድ ቤቱ ምንም አይነት ክስ ተጫዋቹ ላይ አልተከፈተም ተብሏል። እንግዲህ ጃንዋሪ 2025 ጀምሮ የነበረ ክስ ነው። ኦልሞስት አሁን የፈረንጆቹ ወራቶች እየቆጠሩ ነው። ጃንዋሪ ከገባ በኋላ እና አዲሱ ዓመት ከገባ በኋላ ግን እስካሁን ክስ አልተመሰረተበትም። የተጫዋቹ ስም ግን ይፋ አይደረግም። ለማንኛውም በወንጀል ደረጃ ተከሶ ፍርድ ቤት የሚቀርብ ከሆነ ግን ልክ እንደነ ሜሰን ግሪንውድ ስሙ ይፋ የሚደረግ ይሆናል። ስፔናዊ ወጣት የፊት መስመር ተጫዋች አንቶኒዮ ኮርዴሮ የሪያል ማድሪድ እና ባርሴሎናን ጥያቄ ውድቅ በማድረግ ኒካስል ዩናይትድን ተቀላቅሏል። ኒካስል ዩናይትድ በማላጋ ውሎ የተጠናቀቀውን ተጫዋቹን የስፔኑን ሀያል ክለቦች ረተው ነው በነፃ ዝውውር ማስፈረማቸውን ይፋ ያደረጉት። ለኒካስል ዩናይትድ የ5 ዓመት ኮንትራት የፈረመው የ18 ዓመቱ ኮርዴሮ በሚቀጥለው የውድድር ዓመት በውሰት እንደሚሰጥ ይጠበቃል። ከፊርማ በኋላ ስቴቱን የሰጠው ኮርዴሮ እዚህ መሆን ክብርና አስደሳች ብሎታል። ኒካስል ዩናይትድ መቀላቀል ትልቅ እርምጃ ነው፣ ለዚህ ነው እዚህ ያለሁት ብሏል ኮርዴሮ። የባርሴሎናንም የሪያል ማድሪድንም ጥያቄ ውድቅ ሲያደርግ ግን ከመጫወቻ ደቂቃ ጋር በተያያዘ ጥያቄ እንደሆነ በርካቶች ሲያነሱበት ነበር። በኒካስልም ስለመጫወቱ እርግጥ አይደለም፣ በውሰት ለሌሎች ክለቦች የመሰጠት እድሉ ሰፊ ነው እየተባለ ይገኛል። ጆ ኮል
ከዛም በኋላ በቼልሲ ቤት ሁዋን ማታ፣ ቀጥሎ ደግሞ ሃዛርድ ለበሰው። ከዛ በኋላ ማይካሎ ሙድሪክ ለረጅም ጊዜ ለብሶት እንደነበረ ይታወቃል። 10 ቁጥር መለያ ቼልሲ የቡድኑ 10 ቁጥር መለያ ለእንግሊዝ የፊት ወሰር ተጫዋች ኮል ፓልመር በዛሬው ዕለት ሰጥቶታል። የ10 ቁጥር መለያ ከዚህ በፊት ዩክሬን የመስመር ተጫዋች ማይካሎ ሙድሪክ ሲለብሰው እንደነበረ ይታወሳል። ማይካሎ ሙድሪክ አበረታች ንጥረ ነገር ተጠቅመዋል በሚል ከእግር ኳስ ታግዶ እንደሚገኝ ይታወቃል። አዲሱ ፈራሚያቸው ሊያም ዴላፕ ኒኮላስ ጃክሰን ሲመኛት የነበረችውን 9 ቁጥር መለያ ደግሞ በዛሬው ዕለት ተረክቧል። ስለዚህ በቼልሲ ኮል ፓልመር 10 ቁጥር፣ አዲሱ ፈራሚ ሊያም ዴላፕ 9 ቁጥር መለያን የሚለብስ ይሆናል ማለት ነው። ቼልሲ እንደ አጠቃላይ ሊያም ዴላፕን ካስፈረመ በኋላ በቡድን ውስጥ ያለው የተጫዋች ብዛት 45 ደርሷል። በእንግሊዝ ፕሪሚየር ሊግ የሚፈቀደው 25 ተጫዋቾችን ስም ማስመዝገብ ነው። እድሜያቸው 21 እና ከዛ በላይ የሆኑትን ማለት ነው። ከዛ በታች ያሉትን አለማስመዝገብ ይቻላል። ነገር ግን ቡድን ውስጥ 25 ተጫዋቾችን ሲያካትቱ 8ቱ የግዴታ እንግሊዛውያን ተጫዋች መሆን ይጠበቅባቸዋልና በዛሬው ዕለት ከግብ ጠባቂ፣ ተከላካይ፣ አማካኝ፣ አጥቂዎች ይፋዊ ቁጥር ሰጥቷል ቼልሲ። በዋናነት ግን ለየት ያሉት የማይካሎ ሙድሪክና 10 ቁጥር ለኮል ፓልመር፣ የጃክሰን ሲመኛት የነበረችዋን 9 ቁጥር ደግሞ ለሊያም ዴላፕ ቼልሲዎች በዛሬው ዕለት ማስረከባቸው ይፋ ተደርጓል። ዌስትሃም ከቼልሲ ለመሐመድ ኩዱስ የመጀመሪያ ዙር የቀረበላቸውን ጥያቄ ውድቅ አድርገዋል። ትልቅ ገንዘብ ይፈልጋሉ ተብሏል። በእርግጥ ምን ያህል ገንዘብ ቀርቦ ውድቅ እንደተደረገ ይፋ ባይደረግም ከወደ ለንደን አካባቢ የወጡ የመረጃ ምንጮች እንዳመለከቱት ከሆነ የመጀመሪያ ዙር ጥያቄ ውድቅ እንደተደረገ ነው ይፋ እየተደረገ የሚገኘው። ቼልሲዎች ከ9 ቁጥር በተጨማሪ በተለይም ይሄ የክንፍ አጥቂ ማምጣት ይጠበቅባቸዋል። ቡድኑ ዋና ክፍተቱ በዛ ጋ ነው በሚል ሰሞኑንም ትችት ሲቀርብባቸው እንደነበረ ይታወቃል። መሐመድ ኩዱስ ዋነኛ ዕቅድ አካላቸው ነው። ምናልባት በቼልሲ በኩል በቀጣይ ገንዘብ ሲደመር ተጫዋቾችን 45 ተጫዋች ያላቸው ቼልሲ ብለናቸዋል። ከነኚህ ውስጥ ተጫዋች አቅርቦ ይህንን ተጫዋች ከዌስትሃም ለማስኮብለል ጥረት ያደርጋሉ። ምን የተባለው የቀድሞ ናይጄሪያ የቼልሲ ተጫዋች ጆን ኦቢ ሚካኤል ክርስቲያኖ ሮናልዶ ቼልሲን እንዲቀላቀለ መክሯል። የቼልሲ የፊት መስመር አጥቂ ያስፈልገዋል፣ ክርስቲያኖ ሮናልዶ ቢፈርም ጥሩ መፍትሄ ይሆናል ያለው ጆን ኦቢ ሚካኤል ነው። አክሎም ክርስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር መመልከት ምርጥ ይሆናል በማለት አስተያየቱን የሰጠው የቀድሞ የቼልሲ ተጫዋች ጆን ኦቢ ሚካኤል በዚህ ወር በአልናስር ያለው ኮንትራት የሚጠናቀቀው ክርስቲያኖ ሮናልዶ እስካሁን በክለቡ ውሉን አለማራዘሙን ተከትሎ ጆን ኦቢ ሚካኤል ለቼልሲ 9 ቁጥር ቦታ ላይ ብናስፈርመው መልካም ነው እያለ ነው። ምናልባት ይህንን የሱ ይሄ የግል መልከታ ነው የጆን ኦቢ ሚካኤል። የቼልሲ ደጋፊዎች ምን ትላላችሁ እናንተስ? የቼልሲ ችግር በሮናልዶ የሚፈታ ወይም ደግሞ በዓለም ክለቦች ዋንጫ ቼልሲ ዋንጫ እንዲያገኝ የሮናልዶ ልምድ ያስፈልገናል ብላችሁ ታስባላችሁ? የግል መልከታችሁን አስፍሩልን። የመርሳይዱ ክለብ ሊቨርፑል ባርሴሎና ሉዊስ ዲያዝን ለማስፈረም ያቀረበውን የእንነጋገር ጥያቄ ነው ውድቅ ያደረገው። ስለዚህ ለመሸጥ ዝግጁ አይደለም ማለት ነው። ባርሴሎና ትላንትና ሊቨርፑልን ማነጋገራቸው ሲገለጽ፣ ሊቨርፑል በበኩሉ ተጫዋቹ ለሽያጭ አይቀርብም በማለት ማሳወቃቸውን አትሌቲክ አረጋግጧል። የፕሪሚየር ሊጉም ሻምፒዮን ሊቨርፑል 20ኛ የሊግ ዋንጫው ሲያሳካ ጉልህ አስተዋጽኦ የነበረው ሉዊስ ዲያዝን ማቆየት መርጧል የተባለው ሊቨርፑል ሉዊስ ዲያዝን በጥሩ ተጫዋቾች በተካት የሚያስችል የዝውውር ሂሳብ እስካልቀረበ ለመነጋገርም ፈቃደኛ አይደለም ተብሏል። ባርሴሎና የቀኝ የፊት መስመር ቦታውን ለማጠናከር እንቅስቃሴ ላይ ሲሆን ዋነኛ እቅዳቸው ሉዊስ ዲያዝ እንደነበረ ይታወቃል። በሊቨርፑል በኩል ግን ለመነጋገርም ፈቃደኛ ያልሆኑም ትልቅ ገንዘብ ካልሆነና እሱን የሚተካ ተጫዋች ለማምጣት የሚያስችል ገንዘብ ካልሆነ አስቀድመውም ለመነጋገር ፈቃደኛ እንዳልሆኑ ነው ይፋ ያደረጉት። አሌክስ ጋርሻ የባየር ሌቨርኩሰን ተጫዋች ነው። ፍሎሪያን ዌርዝ በእርግጠኝነት በዓለም ላይ ካሉ ምርጥ 10 ተጫዋቾች አንዱ ነው ብሏል። እሱ ከምርጥ 5 ውስጥ ይገኝ እንደሆነ አላውቅም፣ ግን በእርግጠኝነት ከምርጥ 10 ውስጥ ታገኙታላችሁ። እሱ አስደናቂ ችሎታና ለመሻሻል ክፍት የሆነ ተጫዋች ብሎታል። ፍሎሪያን ዌርዝ በጀርመንና በፖርቹጋል ጨዋታ ምንም እንኳን አገሩ ለፍጻሜ ባታልፈም ፖርቹጋል ላይ ግብ አስቆጥሮ እንደነበረ ይታወቃል። በባለዳው መረጃችን ጨዋታው ላይ የነበረውን ስታተስ ነግረናችሁ ነበረ። ይህ ተጫዋች በሊቨርፑል ቤት ምናልባትም በቀጣይ ሳምንት ልንመለከተው እንችላለን ተብሎ ይጠበቃል። የዝውውር መረጃ ያለበትን ሁኔታ በተደጋጋሚ ስለነገርናችሁ ማለት ነው።
ኢብራሂማ ኮናቴ ስለ አዲሱ ፈራሚ ጀሬሚ ፍሪምፖንግ ሀሳቡን አጋርቷል። ከትሬንት ጋር ለማወዳደር የተለየ ይሆናል። ይህ በእርግጠኝነት የተለያየ ፐርፎርማንስ ያላቸው ናቸው ብዬ አምናለሁ። ምክንያቱም ሁለቱም የተለያዩ ተጫዋቾች ናቸው። ግን ለሱ ደስተኛ ነኝ። እሱ ጥሩ ሰው ነው፣ በጣም ጥሩም ተጫዋች ነው እና ሊቨርፑልን ስለተቀላቀለ መልካሙን ሁሉ እመኝለታለሁ። በቦታው ላይ ምርጥ ሆኖ እንደሚያገለግልም እርግጠኛ ነኝ ሲል ተደምጧል። ግን ከአርኖልድ ጋር ማወዳደር ተገቢ አይደለም፣ ሁለቱም የተለያዩ ተጫዋቾች ናቸው ሲል ተደምጧል። በዚህ ሲዝን በኔሽንስ ሊግ ጨዋታ ከፍተኛ ሬቲንግ በማግኘት የመጨረሻ 6 ጨዋታዎች ላይ የሊቨርፑልን ተጫዋች ዶሚኒክ ሶቦስላይን ቀጣይ የሊቨርፑል ተጫዋች ይሆናል የሚባለው ፍሎሪያን ቨርትዝን የሚስተካከል የለም። ፍሎሪያን ቨርትዝ ወደ 7.71 በአማካይ በጨዋታ አግኝቷል። ዶሚኒክ ሶቦስላይ ሁለተኛው ነው። ሶስተኛው ጀማል ሙሲያላ፣ አራተኛ ብሩኖ ፈርናንዴዝ፣ አምስተኛው ክርስቲያኖ ሮናልዶ ነው። ስለዚህ ሊቨርፑል በቀጣይ እነኝን ሲያጣምር ምን እንደሚያገኝ ማሳያ ነውና በኔሽንስ ሊግ የሁለቱ ተጫዋቾች ሚና እጅግ ከፍ ያለም ነው። አርሰናል የ17 ዓመቱን ግሪካዊ አማካኝ ኮንስታንቲኒዮስ ካርታሴንስን በ45 ሚሊዮን ዩሮ ከቤልጅየሙ ክለብ ጌንክ ለማስፈረም አብዛኛውን ስራ መጨረሱ ነው እየተረጋገጠ የሚገኘው። በርካቶች አሁን ጥያቄ እያነሱ የሚገኙት ለአርሰናል የ17 ዓመት ተጫዋች ችግር ፈቺ ነው ወይ የሚል ነው። ስለ ብቃቱ አንድም ጥያቄ ያነሳ የለም። ተጫዋቹ ምርጥ ነው፣ ለታዳጊ ቡድን መሆን ይችላል፣ ለዋናውን ቡድን መጫወት የሚያስችል አይነት ፐርፎርማንስ አለው። ነገር ግን አርሰናል ልምድ ያለው በፕሪሚየር ሊጉ መጋፈጥ የሚችል የፕሪሚየር ሊጉ ልምድ ያላቸውን ተከላካዮች ተጋፍጦ እንግዲህ ወይም ደግሞ በአማካኝ ስፍራ ላይ ካሉ የፕሪሚየር ሊጉ ጥብቅ የአማካኝ የስፍራ ተጫዋች ጋር ታግሎ ወደ ዋንጫ የሚያመራው ተጫዋች እንጂ በዚህ ሰዓት የ17 ዓመት ታዳጊን እንዴት ቅድሚያ ሰጥቶ ያስፈርማል የሚል ግን ጥያቄ ተነስቶበታል። ለማንኛውም ከቤልጅየሙ ክለብ ጌንክ ጋር በተጫዋቹ ዝውውር 45 ሚሊዮን ዩሮ ፕላስ በዚህ ውድድር ዓመት ቢያንስ ለ2026 ድረስ እስከ ጥር የዝውውር መስኮት ቀጣይ ዓመት ማለት ነው በጌንክ እንዲቆይ የሚያስችል ስምምነትም ነው ተፈጽሟል እየተባለ የሚገኘው። ከዚህ ዝውውር ጋር በተያያዘ ተጨማሪ መረጃዎችን ካገኘን ለአርሰናል ደጋፊዎች ግን የምናጋራችሁ ይሆናል። ማንቸስተር ሲቲ ባርሴሎናን ጨምሮ በርካታ ክለቦች የ15 ዓመቱን የአርሰናል አማካኝ ማክስ ዶማንን ደግሞ በተቃራኒው መመልከት ጀምረዋል። ማይክል አርቴታ ግን ተጫዋቹን እንደማይሸጡት እንደማይነካ አሳውቀው በቀጣይ ውድድር ዓመት የዋናው ቡድንም አካል እንደሆነ አረጋግጠዋል። ማክስ ዶማን ዘንድሮ የበርካቶችን ቀልብ የሳበ ተጫዋች ነው። በእውነት ለመናገርም በተወሰኑ አጋጣሚዎች ተጫዋቹን ለመመልከት ችዬ ነበረና ፍጹም የተለየ ኳሊቲ ያለው መሀል ሜዳውን በደንብ መቆጣጠር የሚችል ታዳጊ ተጫዋች ነው። ገና 15 ዓመቱ ነው። ማክስ ዶማንን ግን ከአርሰናል ለማስኮብለል እንደ ባርሴሎና እና እንደ ሲቲ ያሉ ክለቦች እቅድ አላቸው ተብሏል። አርሰናል በዚህኛው የዝውውር መስኮት ክፍተት ይታይበታል። እንደኔ በበቂ ሁኔታ የተዘጋጁም የተደራጁም አልመሰለኝም ያለው ጄሚ ካራገር የቀድሞ የሊቨርፑል ተጫዋች የሆኑ የስካይ ስፖርት ተንታኝ ነው። ጄሚ ካራገር የዝውውር መስኮት በመጣ ቁጥር አርሰናል ላይ ብዙ ክፍተቶችን እያየው ነው። ከቅርብ ጊዜ ወዲህ እንደ ሌሎች ክለቦች ፈጣን እርምጃዎችን እየወሰዱ አይደለም። ሁልጊዜም ተጫዋች የፈለግከውንና ያለምከውን ላታስፈረም ትችላለህ። ነገር ግን ያንን ተጫዋች ማስፈረምና ለማስፈረምን የምታውቀው ጠንካራ ድርድር ካደረግክ በኋላ ነው። ስለዚህ ቢያንስ ተጫዋች የማስፈረም ግዴታ ውስጥ ላትገባ ትችላለህ። ክለብን ለማስተካከል ክለብን ለማዘጋጀት አስቀድመ ነገሮችን መጨረስ ይኖርብሃል። የምትፈልገውን ተጫዋች ይሁንታ ከተጫዋቹም ከክለቡም ካላገኘ ወደ ሌሎች ዝውውሮች ቶሎ እንድትሸጋገር ድርድር ላይ በጣም ፈጣንና ጠንካራ መሆን አለብህ። በዚህ ደረጃ አርሰናል የተዘጋጀም የተደራጀም አልመሰለኝም ብለዋል። ቡካዮ ሳካ፣ ሌሳንድሮ ትሮሳርድ፣ ካይ ሃቨርዝ፣ ጋብርኤል ማርቲኔሊ፣ ማርቲን ኦዴጋርድ፣ ዴክላን ራይስ እነኚህ የአርሰናል ተጫዋቾች በአጠቃላይ በዘንድሮ የውድድር ዓመት በፕሪሚየር ሊግ እየተጫወቱ 2024/25 የውድድር ዓመት 10 ሲደመር የግብ አስተዋጽኦ ያላቸው 6 የአርሰናል ተጫዋቾች ናቸው። በፕሪሚየር ሊጉም የትኛውም ክለብ ውስጥ 6 ተጫዋቾች 10 ሲደመር የግብ አስተዋጽኦ የላቸውም። አርሰናል ምናልባት አንድ ጥያቄ ካነሳንበት በ100 ዓመት ታሪክ ውስጥ አንድም ተጫዋቹ በፕሪሚየር ሊግ 10 ግብ ያላስቆጠረበት ዓመት ይሁን እንጂ በርካታ ተጫዋቾቹ ግን 10 ሲደመር የግብ አስተዋጽኦ ግብ ሲደመር አሲስት ማለት ነው ያላቸው አሉትና በዚህ ደረጃ በርካታ ተጫዋቾቹ በማሳተፍ በግብ ላይ አርሰናልን የሚያክል የለም። ምናልባት እዚህ ላይ አንድ ምርጥ 9 ቁጥር አጥቂ ቢኖርበት ተብሎ እንዲመኝ የሚያደርግና ውጤቱ ምን ይሆናል ተብሎ ደግሞ ኤክስፔክት እንዲደረግ የሚያደርግ አይነት ጥንካሬ የነበረው ቡድኑ ግን ያለ 9 ቁጥር ፈተና ነው የሆነበት አርሰናል ያለፉት 3 ዓመታት። የጣሊያኑ ክለብ ላሲዮ በውሰት ውል ውስጥ የነበረውን ታቫሬስን
በቋሚነት ከአርሰናል ማስፈረሙን በዛሬው ዕለት ይፋ አድርጓል። አርሰናልም ከዚህ ዝውውር 9 ሚሊዮን ዩሮ ወደ ካዝናቸው ማስገባታቸው ይፋ ተደርጓል። ስለዚህ አርሰናል በዚህ ሳምንት ብቻ 2 ተጫዋቾችን ሸጧል። 9 ሚሊዮን ዩሮ እና 2.5 ሚሊዮን ዩሮ በዚህ ሳምንት ከተጫዋች ሽያጭ ወደ ካዝናቸው አስገብተዋል። አርሰን ዌንገር የቀድሞ የአርሰናል ታሪካዊ ሽሬ አሰልጣኝ፣ የኢንቪሲብሉ አሰልጣኝ ወሳኙ ሰው ናቸው። ኢንቪሲብልን ዋንጫ አርሰናል ሲያነሳ እሳቸው ነበሩ የቡድኑ አሰልጣኝ። ከዛ በኋላ አልተደገመም ይህ ነገር። አርሰን ዌንገር በክረምት ዝውውር ከአርሰናል የሚጠብቁትን ነገር ተናግረዋል። ዴቪድ ሲማን ጋር ቆይታ ነበራቸውና እኔ አሁን የአርሰናል አሰልጣኝ ብሆን የትኛውንም ተጫዋች ለማስፈረም ጥረት አላረግም ኢሳክን ዝውውር ሳልጨርስ ብለዋልና ለአርሰናል መፍትሄ ኢሳክ ነው ብለዋል እሳቸው የቀድሞ አሰልጣኝ። ስለሆነም ያወጣውን ያውጣ የፈጀውን ይፍች፣ አርሰናል ሙሉ ነገሩን ኢሳክ ላይ ነው መዋል ያለበት። አሌክሳንደር ኢሳክን ካስፈረመ በኋላ ነው ሌሎች ዝውውሮችን መመልከት ያለበት እያሉ ነው የቀድሞ አሰልጣኝ። በእርግጥ ኢሳክ ላይ ጥያቄ የሚያነሳ የለም፣ ግን የገንዘቡ ሁኔታ የሚቀመስ አይደለም። ምናልባት አጠቃላይ የዝውውር ሂሳቡ በኒውካስል ዩናይትድ በኩል እስከ 150 ሚሊዮን ፓውንድ እንዲጠጋ ይፈልጋሉ። ሳምንታዊ ደሞዙ አርሰናል በዚህ ነው ከዝውውሩ ራቅ እያለ የመጣው እንጂ እሳቸው እንዳሉት አስቀድሞም የማይክል አርቴታ ቁጥር 1 ምርጫ ነበረ። ግን አርሰን ዌንገር ከኢሳክ በፊት ማንንም ስለማስፈረም አላስብም ነበርን የአሰልጣኝ በሆን ብለዋል። የጀርመን ሊግ ከፖርቹጋል ሊግ አንጻር የተለያዩ መሆናቸው እንደ ሳም ሞክቤል ዘገባ ከሆነ የማይክል አርቴታ እንግዲህ ቡድኑን አሳምነው ወደ ቤንጃሚን ሼሽኮ ዝውውር ክለቡ ትኩረት እንዲያደርግ ያደረጉበት ዋነኛ ምክንያት ነው ተብሏል። ዮኬሬሽ በእርግጥ ብዙ ጎሎችን አስቆጥሯል። ነገር ግን 27 ዓመት ሞልቶታል። ሼሽኮ ገና 21 ዓመቱ ነው። እናም ረጅም ጊዜ ቡድኑን ከማገልገል አንጻር ፕላስ በሊግ ደረጃ ጥንካሬ አንጻር ቤንጃሚን ሼሽኮን ዋነኛ እቅዳቸው እንዲሆን የፈለጉበት ምክንያት ነው ይላል ሳም ሞክቤል። አርሰናል በእርግጥ የቤንጃሚን ሼሽኮንም ዝውውር ለመጨረስ ነገሮች በጣም ጥብቅ ሆኖበታል። ከሂሳብ አንጻር በዮኬሬሽ ካለው ዋጋ አንጻር ለ10 ሚሊዮን ፓውንድ የዓመታዊ ጥቅል ደሞዝ ይፈልጋል ዮኬሬሽ። ቤንጃሚን ሼሽኮ ከዛ በታች አርሰናል እናገኘዋለን ብለው ነው ስራዎችን እየሰሩ የሚገኙት። የእድሜ ሁኔታ፣ የአውሮፓ እግር ኳስ ፐርፎርማንስ ፕላስ ደግሞ የቤንጃሚን ሼሽኮ አንድ በጣም የተለየና ብዙዎች የሚያደንቁለት ነገሩ የአየር ላይ ኳስ አጠቃቀሙና ወደ መሀል ሜዳ ተስቦ መጥቶ ኳስን ይዞ ወደ ማጥቃት ቀጠና ውስጥ እየተጫወተ ኳስን ይዞ መግባት ይችላል ከቡድን አጋሮቹ ጋር። ይህ ምክንያት ነው ብላል ሳም ሞክቤል። ካረን ቤንዜማ እንዴት ከአርሰናል እንደቀረ እንንገራችሁ። ምክንያቱ ሱዋሬዝ ነው። ሉዊስ ሱዋሬዝ አንድ ዝውውር ሊፈጸም ከጫፍ ደርሶ ነበር ይላል 2014 ላይ እኔ ወደ ሪያል ማድሪድ ለመሄድ ተስማማኝ። ሪያል ማድሪዶች ደግሞ ካሪም ቤንዜማን ለአርሰናል ለመሸጥ ተስማሙ። ኦልሞስት ይህ ነገር ከስምነት ከደረስም በኋላ 2014 የዓለም ዋንጫ መጣ። 2014 የዓለም ዋንጫ ላይ እንግዲህ ጨዋታዎች ከተካሄዱ በኋላ ባርሴሎና እኔን በዓለም ዋንጫ ፐርፎርማንስ ተመለከተኝና እንደሚፈልጉ ይነገሩኝ። የሪያል ማድሪድን ጥያቄ ውድቅ አድርጌ እኔ ወደ ባርሴሎና ሲሄድ ካሪም ቤንዜማ ወደ አርሰናል ሊያደርገው የነበረው ዝውውር ቀረ፣ ምክንያቱም እኔ ወደ ሪያል ማድሪድ ስላልሄድኩኝ ብሏል። ቤንዜማ በወቅቱ ለአርሰናል ሊፈርም ነበረ፣ ለአርሰን ዌንገሩ አርሰናል 2014 ላይ ማለት ነው። በወቅቱ ቡድን ውስጥ እንግዲህ ከፍተኛ የነበረ የአጥቂ ችግር የነበረበት ጊዜ ነበረ። አርሰናልን በብዙ ሊለውጠው ይችል ነበር ካሪም ቤንዜማ፣ ግን ዝውውሩ የቀረበት ዋና ምክንያት ሱዋሬዝ የማድሪድን ጥያቄ ከተቀበለ በኋላ ውድቅ አድርጉ ወደ ባርሴሎና በመሄዱ ምክንያት ነው። ዛሬ ከአንድ ሚዲያ ጋር በነበረው ቆይታ ስለቀደመ ሕይወቱ ሲናገር ከተወሰደ ነው። ማንቸስተር ዩናይትድ ማርከስ ራሽፈርድ፣ ጄደን ሳንቾ፣ አሌሃንድሮ ጋርናቾን ጨምሮ ለገበያ አቅርቦ ገዢዎችን እየተጠባበቀ ይገኛል። ይህ ገንዘብ ምንም ጥርጥር የለውም እንደ ብሪያን ምቤሞ ያሉ ተጫዋቾች ዝውውር ሂሳብ ላይ ገቢ ይደረጋል። ብሪያን ምቤሞም የተለያዩ ክለቦችን የዝውውር ጥያቄ ውድቅ አድርጎ ወደ ኦልትራፎርድ መክተምን ምርጫው ካደረገ በኋላ ብሬንትፎርዶች ከዚህ ዝውውር ጠቀም ያለ ገንዘብ ማግኘት እንደሚፈልጉ ካሳወቁ በኋላ ተጫዋቹ ምናልባት ዩናይትድ ገንዘብ አልከፍልም ብሬንትፎርድ የጠየቀውን ያክል ካለ ዝውውሩ ሊጨናገፈበት መሆኑን ተከትሎ ተጫዋቹ ዝውውሩን አብዝቶ እንደሚፈልግና ህልሙን እንዲሆን ክለቡም እንቅፋት እንዳይሆንበት ለብሬንትፎርዶች ያሳውቋል የተባለው። የተጫዋቹ የዝውውር ሂሳብ በማንቸስተር ዩናይትድ በኩል 45 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ አቅርበዋል። ምላሽ እየተጠበቀ ነው በብሬንትፎርድ በኩል። ብሬንትፎርዶች ግን አስቀድመው ለማቲያስ ኩና የተከፈለው ያህል የዝውውር ሂሳብ እንፈልጋለን ማለታቸው ይታወቃል። በዚህ ምክንያት ጥያቄ ውድቅ ይደረጋል ተብሎ እየተጠበቀ ይገኛል። ነገር ግን ብሪያን ምቤሞ
በዝውውር ሂሳብ ምክንያት ዝውውሩ እንዲጨናገፍበት አይፈልግምና ከብሬንትፎርዶችም ጋር በዚህ ጉዳይ ላይ አውርቷል ሲል ፋብሪዞ ሮማኖ በፊት ገጹ ላይ ይዞት ወጥቷል። ብሩኖ 2024-25 የውድድር ዓመት በሁሉም ውድድሮች ላይ በፕሪሚየር ሊግ ተጫዋቾች ውስጥ እየተጫወቱ በርካታ የግብ አስተዋጽኦ ያለው ሁለተኛው ተጫዋች ነው። የሚበለጠው በሳላ ነው። ሳላ 57 የግብ አስተዋጽኦ አለው። ብሩኖ ወደ 37 የሚጠጋ የግብ አስተዋጽኦ አለው። ሁለተኛ ደረጃ ነው በፕሪሚየር ሊግ ተጫዋቾች ከሚጫወቱት። ሳላ ያው ይታወቃል የክንፍ አጥቂ ነው። ብሩኖ የአማካይ ስፍራ ተጫዋች ነው። ሞር አብዛኛው 9 ቁጥር ተጫዋች ከሚባሉት በላይ በርካታ የግብ አስተዋጽኦን ይዞ የጨረሰው ተጫዋች ነው ብሩኖ ፈርናንዴዝ። የብሩኖ ጥራት እጅግ በጣም የተለየ የሚባል ነው። በማንቸስተር ዩናይትድ ቡድን ውስጥ 15ኛ ሆኖ ለመጨረሱ ምክንያት ካልን በጣም ደካማ የውድድር ዓመት ውስጥ እንደውም 15ኛ ጥሩ ነው ካልን ምክንያቱ ብሩኖ ነው። ለፍጻሜ የአውሮፓ ሊግ ደርሰው ነበር ባይሳካም፣ ለዛም ምክንያቱ ብሩኖ ነው ማለት ማጋነን አይሆንም። በቡድን ውስጥ መቆየቱ ልዩ አጋጣሚ ነበር። ትላንትም በፖርቹጋል ጨዋታ ሲያመሰግኑት ነበረ። ስለቆየህ እናመሰግናለን ብለው። ቾድ ኦቢም ለዴንማርክ ብሔራዊ ቡድን ጥሪ ደርሶት እየተጫወተ ይገኛል። ትላንትና ዴንማርክ ከ20 ዓመት በታች ከሜክሲኮ ከ20 ዓመት በታች ብሔራዊ ቡድን ጋር ጨዋታ አድርገው ነበረ። ቾድ ኦቢ ተቀይሮ ነበረ ወደ ሜዳ የገባው። በጨዋታው ላይ አሲስት አድርጓል። ቾድ ኦቢ በቀጣይ ውድድር ዓመት የማንቸስተር ዩናይትድ 9 ቁጥር ቋሚ መሆን ይሻልና ራሱን በደንብ እያሳደገ ይገኛል። ትላንትም ለብሔራዊ ቡድኑ አሲስት ማድረግ ችሏል። በወዳጅነት ጨዋታ ለማንቸስተር ዩናይትድ 2 ግቦችን የሆንግ ኮንግ ምርጥን ሲያሸንፉ ማስቆጠሩ ይታወቃል። በናፖሊና በማንቸስተር ዩናይትድ መካከል ድርድር እየተደረገ እንደሆነ ይታወቃል። በተለይም ናፖሊዎች ለማንቸስተር ዩናይትድ በጋርናቾ ዝውውር ላይ መሳተፍ እንደሚፈልጉ አስቀድመው አሳውቀዋል። ዩናይትዶች ወደ 60 ሚሊዮን ፓውንድ ይፈልጋሉ። በናፖሊ በኩል ደግሞ እስከ 40 ሚሊዮን ፓውንድ ማቅረብ ይፈልጋሉ። ነገር ግን ማንቸስተር ዩናይትድ ከቀነሰ ከ55 ሚሊዮን ፓውንድ በታች ላያቀርበው ይችላል ለገበያ እየተባለ ነው። ናፖሊዎች በቀጣይ ተጫዋቹን እንግዲህ ማስፈረም የሚችሉበት ሌሎች አማራጮች ካሉ ከዩናይትድ ጋር ድርድር ያደርጋሉ ተብሏል። ለናፖሊ ከዩናይትድ ተጫዋች ማስፈረም ትርጉሙ ምን ማለት እንደሆነ ስኮት ማክቶሚኔን አስፈርመው አይተውታል። አሁን ደግሞ ጋርናቾን መጨመር ይፈልጋሉ። ከሲቲ በነፃ የለቀቀውን ኬቨን ደብሮይናን ከኢንተርናሽናል ጨዋታዎች በኋላ እንደሚያስፈርሙት አረጋግጠዋል፣ ጨርሰዋል። አሁን ጋርናቾን በ40 ሚሊዮን ፓውንድ ለማሳመን ጥረት ያደርጋሉ። ዩናይትድ 60 ሚሊዮን ፓውንድ ፈልጓል። ከቀነሰ 55 ሚሊዮን ፓውንድ ነው። በቀጣይ ድርድሮቹ ይጠበቃሉ። ሃይደን ሄቨን ዩናይትድን የመረጥኩት ባለፉት ዓመታት ለወጣት ተጫዋቾች በሚሰጠው እድል ነው እና ወደዛ እንዲሄድ ምክንያት ሆኖኛል። እኔም በመጫወትበት ጊዜ ምቾት እንዲሰማኝና ሁሌም ድጋፍ በመስጠት ረገድ ቡድኑ ለእኔ በጣም ጠቃሚ ሆኗል። ሩበን አሞሪም በጣም ወሳኝ ሰው ነው። የማንቸስተር ዩናይትድን ፕሮጀክትን በመቀበሌ በጣም ደስተኛ ነኝ። ከቡድኑ ጋር ትልቅ እድገት እንደሚኖረኝ አምናለሁ ብሏል። እናም አርሰናል ለቆ ወደ ዩናይትድ ለመምጣቱ ምክንያት ለወጣት ተጫዋቾች ዩናይትድ የሚሰጠው እድልና አሰልጣኙ ስለሰጠው ድጋፍ ወይም ከአሰልጣኙ ጋር ካወራው ከተወያየ በኋላ ሀሳቡ ወደ ማንቸስተር ዩናይትድ መቀላቀል ምክንያት እንዳደረገው ገልጿል። በማንቸስተር ዩናይትድ በቋሚነት በተከላካይ ስፍራ እየተጫወተ ይገኛል። በተወሰኑ ጨዋታዎች ላይ ጉዳት አስቸገረው እንጂ የሩበን አሞሪም ቁጥር 1 ምርጫ እንደሆነ በቦታው ላይ በተደጋጋሚ ማስመልክቶናል። ማንቸስተር ዩናይትድ ወደ ጊዮኬሬስ ዝውውር ተመልሷል። ምክንያቱም ጊዮኬሬስ አሁን ፈላጊዎቹ እንደወትሩ አይደሉም። መግቢያችን ላይ ለዩናይትድ ለዚህ ነው ጥያቄ ያነሳ ነው። አንድ ተጫዋች ለክለብ መጫወት ፈልጎ ሲፈርምና በተወሰኑ መድረኮች ላይ ያ ክለብ ስለሚጫወት ብቻ ፈልጎ መጫወት በጣም የተለያዩ ናቸው። እንደ ማቲያስ ኩና ያለ ተጫዋች 100% ለዩናይትድ መጫወት ስለሚፈልግ ነው። ብሪያን ምቤሞ ከልጅነቱ ጀምሮ ለዩናይትድ መጫወት ህልሙ ስለነበረ ነው እንጂ በዚህ ሰዓት ዩናይትድ በአውሮፓ ውስጥ የሚመረጥ ክለብ ሆኖ አይደለም። ቀጣይ ውድድር ዓመት የአውሮፓ ሻምፒየንስ ሊግ፣ የዩሮፓ ሊግ፣ ኮንፈረንስ ሊግ የለም። ሌላው ደግሞ ዩናይትድ ባለፉት ጥቂት ዓመታት ውስጥ ለዋንጫ በተለይም ለፕሪሚየር ሊግ ዋንጫ ወይም ለሻምፒየንስ ሊግ ዋንጫ የሚወዳደር ቡድን አይደለምና በዚህ ደረጃ ዩናይትድን ለመምረጥ በጣም አስቸጋሪ ነበር። ግን እነኚህ ሁለት ተጫዋቾች የዩናይትድን ማንነት አውቀው ማሊያውን ፈልገው ነው የመጡት፣ ደጋፊውን ፈልገው። ጊዮኬሬስ አስቀድሞ የአውሮፓ መድረክ የተመኘ ተጫዋች ፈላጊ ሲያጣ ወደ ዩናይትድ መምጣቱ ተገቢ ነው ወይ ብለን የጠየቅናችሁ ለዛ ነው። ለማንኛውም 70 ሚሊዮን ዩሮ አካባቢ የሚጠገዩን ማፍረሻ አለው። ከሩበን አሞሪም ጋር በጣም የተለየ ቀረቤት አለው። ምንም እንኳን የሻምፒዮንስ ሊግ ውጭ ቢሆንም ወደ ማንቸስተር ዩናይትድ ለመምጣትና ከሩበን አሞሪም ጋር ዳግም ስለመስራት እያሰበ ነው ተብሏል። ማንቸስተር ዩናይትድ እዚህ ዝውውር ላይ ምን ያህል ርቀት ይሄዳል ተከታትለን የምናቀርበላችሁ ይሆናል። የአሁኑን እዚህ ጋር ነው የምናበቃው።